ሰሞኑን ትንሽ አየሩን የሞላው የኢትዮጵያ መሳሪያ ማምረት በተለይ ደግሞ ድሮን ጭምር ኢትዮጵያ ውስጥ መመረቱና የውጭ ገበያ እየተፈለገ መሆኑ ትልቅ ያው ለሀገሩ በጎ የሚመኝ ኢትዮጵያ በተለያየ መንገድ ፈተና፣ ችግር፣ አደጋ ቢገጥማት እንደዛ ነገሮች እንዳያሰነካክላት መሰነካከል ማለት ቆሞ መራመድ አለመቻል የህልውና አለመቀጠል ጭምር ነው። ያንን ላይ እንዲያነ ክፍተቶች ምንድናቸው የሚያስከትሉት የሚለው ነገር የውስጥ ሰላም መታጣት፣ በሌላም በኩል በጥቅም ግጭት ከውጭ ኃይሎች ጋር የሚደረጉ ነገሮች ናቸው። ስለዚህ በሀገር ውስጥ ያለውን ሰላምን ለማረጋገጥ መንግስት እንደ መንግስት ኃላፊነቱ እንዲወጣ፣ በሌላም በኩል ደግሞ ፍትሃዊ የመብት ጥያቄ ያላቸው አካላትም ካሉ እነዛን በተገቢው እንዲያስተናግድ ይሄ ከሁሉም ወገን ግፊት መደረግ ያለበት ነገር ነው። ከዛ ውጭ ግን በስልጣን አምሮት በነዋይ ፍቅር የሌላንም ኃይል ፍላጎት ለማስፈጸም ሲባል በዚህም በዚያም የሚወራጭ እንደገናም ደግሞ በኢትዮጵያ ጥቅም ላይ የሚነሱ ሌሎችም ኃይሎች ካሉ ከነዚህ ጋር በተያያዘ የሀገርን ሰላምና ደህንነት ማስከበር እጅግ ወሳኝ ነው። ያን ለማድረግ ደግሞ ወደንም ጠላንም ከምንም በላይ የትም ሀገር መከላከያ በጀቱ ላይ ከፍተኛ ኢንቨስትመንት ያደርጋል። ስለዚህ ከውጭ መሳሪያ ለመግዛት ገንዘብ ይወጣል። ከውጭ ጥይት ለመግዛት ገንዘብ ይወጣል። የተለያዩ ቴክኖሎጂዎችን ለማስገባት ዘመኑ የሚጠይቀውን ነገር ለማድረግ ከፍተኛ ሀብት የሚፈሰው። ስለዚህ ኢትዮጵያ ይህንን ክፍተት ለመሙላት በራሷ በውስጥ ወደ ማምረት ደረጃ ስትሄድ ኢትዮጵያ ነኝ ለሚል ለኢትዮጵያ በጎ ለሚመኝ ከራሱ ፍላጎትና ከራሱ የጥል ስልጣን ወይ ደግሞ የልህ መንገድ ባሻገር ለሚመለከት ሰው ይቺ ሀገር በእንደዚህ አይነት ሁኔታ ውስጥ መገኘቷ ሊያስደስተው በአደባባይ ወጥቶ ባያመሰግን እንኳን በአደባባይ ወጥቶ ባለመቃወም ራሱን ትዝብት ላይ ባለመጣል ማድረግ የሚገባቸው ሰዎች ግን በብዙ መንገድ የሚያደርጉት ነገር እያየን ነው። ስንዴ ለምን አይመረትም? ምናምን ለምን አይመረትም? ብዙዎቹ ይህን ሳያውቁ ቀርቶ አይደለም። ግን ምንድን ነው ለአንድ ሀገር የመከላከያ ተቋም ማለት ምንድን ነው? ለአንድ ሀገር የመከላከያ ኢንዱስትሪዎች ማለት ምን ማለት ናቸው? የመጀመሪያው ሰላምን ማረጋገጥ ነው። የሀገር ህልውናን ማስጠበቅ ነው። የሀገር ህልውና ባልተጠበቀ፣ ሰላም ባልተረጋገጠ ቁጥር አሁን አንዳንድ ወገኖች ስለ ዳቦ ስለምናምን የሚያነሱት ነገር እንኳን ስለ ዳቦ ማውራት ስለ መኖር አለመኖር ፈተና ውስጥ የምንወርቅበት ሁኔታ ነው የሚከተለው። ስለዚህ ሰላም መረጋገጡ፣ የሀገር ህልውና መጠበቁ ለማንም ወሳኝ ነው። የሀገር ህልውና እንዴት ይጠበቅ? ሰላም እንዴት ይረጋገጥ? ስለዚህ ወታደር አያስፈልግም፣ መሳሪያ አያስፈልግም። እጅ እግራችንን አጣጥፈን የፈለጉ ኃይሎች የፈቀዱትን በኢትዮጵያ ምድር ላይ ያድርጉ ነው። እሱ ላይ ግልጽ መሆን ያስፈልጋል። መሳሪያ እኮ እየገዛች ነበር ኢትዮጵያ። መሳሪያ የምትገዛበትን እንደገና መሳሪያ በመሸጥ ገንዘብ ማግኘት የምትችልበትን እድል ስትፈጥር መደሰት ነው እንጂ ለምን ሰው ቅሬታ ውስጥ እንደሚገባ አይገባኝም። የመጀመሪያው ሰላምን የማረጋገጥ ነው። ሰላምን ከማረጋገጥ ጋር ተያይዞ የሆነ ባፈ ታሪክ ወይ ደግሞ የሆኑ ሰዎችን ትንተና እኮ ሰምተን አይደል፣ በተጨባጭ በእጃችን በአይናችን ያየ ያሰስነው እውነታዎች ናቸው። የቅርብ ጊዜ ከቲፒኤልኤፍ ጋር በነበረው ጦርነት ገዝቶ የሚዋጋ ኃይል ገዝቶ ለመዋጋትም ሲዋጋም አንደኛ ጠቅላይ ሚኒስትር አብይም ሲናገሩ ሰምተዋል። የሚሸጥልንም ለማግኘት ሻጮቹም ደግሞ እንዳይሸጡ የሚከለክሉ አካላት ነበሩ። ይሄንን ጠቅላይ ሚኒስትሩ ከመናገራቸው በፊት በዓለም አቀፍ ሚዲያዎች ላይ በወቅቱ ሰምተናል። የኃይል ሚዛን ተለውጧል። ከዚህ በኋላ የቲፒኤልኤፍ እንቅስቃሴ መክታት አያስፈልግም። ይሄንን መመከት የሚቻለው በዚህ በድሮን ቴክኖሎጂ በኩል ያለው ነገር ከቀጠለ ነው። ስለዚህ ኢትዮጵያ ያንን በተመለከተ መንቀሳቀስ የለባትም በሚል እጅ ሽባ ለማድረግ የአሜሪካው የዋይት ሃውስ የብሔራዊ ጸጥታ አማካሪ ወደ ዩናይትድ አረብ ኤምሬት ደውለው ከሀገሪቱ የመከላከያ ተቋም ኃላፊዎች ጋር መነጋገራቸውን በወቅቱ ሁላችንም ዘግበናል። የራስ ፍላጎትን በኢትዮጵያ ምድር ማስፈጸም የሚፈልግ ከተለያየ ፍላጎታቸው አንጻር፣ ስለዚህ ራስ ካላመረትክ
የሚሸጠው አይሸጥልህም ደስ ባለው ቀን። በሚሸጠው ላይ ደግሞ እንዳይሸጥ ጫና ማድረግ የሚችሉ አካላት ደግሞ አሉ። ሻጩም ጫና ፈጣሪውንም እሱም ብታልፍ እንኳን በአውሮፕላን የማይጓጓዙ ሲሆኑ በመርከብ የሚመጣ ከሆነ ደግሞ አንተ የምትቆጣጠረው ወደብ የለም። በዛም በኩል ችግሮች ሊገጥሙ ይችላሉ። እነዚህ ሶስት ጨምሮ በጠቅላላ በርካታ መሰናክሎች አሉ። እነዛን ሁሉ ለማለፍ አስቸጋሪ ነው። በሂደት ውስጥ ያለፉ ሰዎች የበለጠ የነበረውን ፈተና በታሪክ ውስጥ ጊዜውና ወቅቱ ሲደርስ ይጽፉትና በደንብ እናነበዋለን ብዬ አምናለሁ። ትልቅ ፈተና ኢትዮጵያ አልፋለች፣ እጅግ በጣም አደገኛ አደጋ ውስጥ። ያንን ያየ ያንን የተገነዘበ ሰው ከዚያ ዙሪት ውስጥ መውጣት ስለሚያስፈልግ ሰላምን ለማረጋገጥ የሀገሪቱን ህልውናም ለማስጠበቅ ምን ምርጫ አለ? ሰላም ዳቦ ብቻ አይደለም፣ ከዳቦም በላይ ነው። ሰላም በሌለበት ሁኔታ ስለ ዳቦ ማውራት አንችልም። የመጀመሪያው ነገር ይሄንን ነው። ሰላም ሲታጣ ምን ሊከተል እንደሚችል መቼም ድሮ አንድ ዘፈን ነበር። ያኔ የሆነ የእድሜም የምናም ጉዳይ ሆኖ ብዙዎቻችን አይገባንም ነበር። እናት የሞተች እንደው በአገር ይለቀሳል፣ አባት የሞተ እንደው በአገር ይለቀሳል፣ ወንድም የሞተ እንደው በአገር ይለቀሳል፣ አገር የሞተ እንደው ወዴት ይደረሳል የሚባል ሀገር እንዴት ይሞታል የሚል ነገር ነበር። ያው የእድሜም የግንዛቤም እንደውም ዓለም አቀፍ ጉዳይ ላይ ያለን እንትንም ውሱንነት ምናልባትም ዓለምን በዚህ ደረጃ ተተራምሶ ስላልታየም ሊሆን ይችላል። ሀገር እንደሚሞት ሊቢያን እያየን ነው። ሶማሊያን አይተናል። ሲሪያን መልሰን እያየን ነው። የመንን አይተናል። ሕግና ስርዓት ከፈረሰ በኋላ ሀገር የሽፍቶች የጎበዝ አለቆች መፈንጫ ሲሆን ሀገር አለኝ ማለት አይቻልም። የመንደር ጉልበተኞች ኬላ እየዘረጉ ሰዎች መውጣት መግባት የማይችሉበት ተስፋ የሚሞትበት ህልውና የሚያበቃበት ሁኔታ ይኖራል። ስለዚህ ሰላም በጣም 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 ወሳኝ ነው። ሰላምን ለማረጋገጥ በየትኛውም መንገድ ጫና የማይደረግበት ሁሌም ከውስጥም ከውጭም የሚደመጣውን አደጋ ለመከላከል በራስ መቆም ወሳኝ ነው። ስለዚህ በራስ መቆም ማለት የሚሸጠው ያው እንዳያኮርፍ እሱ ላይ ጫና የሚያደርግ ተጽዕኖ እንዳያደርግ፣ በባህር ስታመጣው ደግሞ መርከቡ እንኳን ራሳችን አለን። መርከቡ ግን የሚያሳርፍበት ወደብ ደግሞ የራሳችን ወደብ የለንም። ስለዚህ የሆኑ ሀገራት ደስ ያላላቸው ቀን ሊከለክሉ ይችላሉ እና ከዚህ አንጻር እጅግ በጣም 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 የህልውና የሰላማችን ዋስትና ነው ኢትዮጵያ ውስጥ መሳሪያ ማምረት። ምናልባትም ለአንዳንዶች ይህንን በዚህ ደረጃ ለምን እንደሚሉት አይገባኝም። በደርግ ጊዜ እኮ ተጀምሮ ነበር፣ ተሞክሮ ነበር። ያለው ሁኔታ አደገኛ ስለሆነ የጦር መሳሪያ እነ ጋፋት እነ ሆርማት በዛ ሂደት ጥንስሳቸው ቢያንስ ክላሽንኮቭ ለማምረት ሙከራ ሁሉ ተደርጓል። ያንን የማዳከም የማጎሳቆል ምናምን ነገር ነበር። እንዳልኩት ቅድም አካዳሚው የተቋቋመ ጊዜ ትንሽ ለማንቀሳቀስ ሞክረው እንደገና ደግሞ ገደሉት። የሚውሉበትን እንጂ የሚያድሩበትን ቤት እያስተዳደሩ ስላልነበር ሁልጊዜም የሚያስባቸው ነገሮች አሉ። አንድ ሰው ትልቅ ሀገር ተሰጥቶት እጁ ላይ ይዞ ታሪኩን ህይወቱን ምኑን ከዛ ጋር አስተሳስቦ ማለፍና በታሪክ ውስጥ ማንም ዘላለማ የለም። በታሪክ ውስጥ የሆነ ትርጉም ያለውን አሻራ ጥሎ ማለፍ ሲገባ አንዳንዴ አትለከፍ። በሰፈር ከተለከፍክ በኋላ አታድግም። እዛው እንደጫጫ ነው የምትቀረው። ከቲፒኤልኤፍ ላይ ማሳያ የለም። ትልቋን ሀገር ኢትዮጵያን በእጃቸው ተረክበው እዛው ትግራይ እንዳሉ ስልጣናቸውን ብለው የሄዱ ሰዎች ናቸው። ትግራይ ብለው ደግሞ ለትግራይ ህዝብ ሰርቶ ቢሆን ደግሞ ጥሩ ነበር። የትግራይን ህዝብ በሰብአዊ ጋሻነት ተጠቀሙበት። እነርሱ ወንጀልና ኃጢአት ጋር ተያይዞ የሚነሳን ተቃውሞ በህዝብ ላይ የሚደረግ ተቃውሞ ነው በሚል በእሱ ዙሪያ ተከልለው ለመቆየት ሞከሩ። ዛሬ ያው ትርጉም ባለው ሁኔታ
ከሽፏል፣ ተመቷል። ይህን በደንብ እያየን ነው። ስለዚህ ሰላማችን መረጋገጡ የጦር መሳሪያ ፋብሪካ ግንባታዎች መኖራቸው ከዛ አንጻር የህልውና ጉዳይ ነው። የመኖር ያለመኖር ጉዳይ ነው። መሳሪያ ለመግዛት መሳሪያ ለምን ትገዛላችሁ ተብሎ ጥያቄ ቀርቦ አያውቅም። መሳሪያ ሲሰራ ግን የበለጠ እንደውም ከሰዎች ከሌላ አካል ከምንገዛ ራሳችን ወደ ማምረት ስንሄድ ምናልባትም በአንድ ጊዜ ከፍተኛ ወጪ ሊያስወጣን ይችላል። በዘላቂነት ግን ወጪያችንን ሸፍኖ ብቻ ሳይሆን በኤክስፖርት የውጭ ምንዛሬ ማስገኘት የሚችሉበት ሁኔታ ይፈጠራል። በዓለም ላይ 2004 ላይ በመሳሪያ ንግድ ማለት አጠቃላይ ወታደራዊ በጀትን በተመለከተ የስቶክሆልም ፒስ ሪሰርች ኢንስቲትዩት ያወጣው ጥናት አለ። 2.443 ትሪሊየን ዶላር ነው በዓለም ላይ ከጦር መሳሪያ ጋር ተያይዞ ወጪ የሆነ ማለት በሁሉም ሀገራት ያለውን ዳታ ነው የሚለው። የዓለም ላይ ከዚህ ከጦር መሳሪያ ጋር ያለውን ነገር ነው በደንብ በዚህ የሚዘረዝረው። በአጠቃላይ ደግሞ እነዚህ መሳሪያ አምራች የሚባሉ በአብዛኛው የአሜሪካ ኩባንያዎች ናቸው፣ የግልም ኩባንያዎች ናቸው። ከ600 ቢሊዮን 650 ቢሊዮን ዶላር አካባቢ በ2023 አካባቢ መሳሪያ ሽጠዋል። 623 ቢሊዮን ዶላር ምን ማለት ነው እንግዲህ 600 ምናምን ቢሊዮን ዶላር መሳሪያ ሽያጭ ማለት በትልቆቹ አካባቢ የተሸጠ ነገር ነው። ስለዚህ ከፍተኛ ሀብት ከፍተኛ ገንዘብ የሚገኝበት ቦታ ነው ማለት ነው። ዳቦ ፋብሪካ ከመገንባት ይልቅ መሳሪያ ፋብሪካው በርካታ ዳቦ ፋብሪካዎችን ወደ ኬክ ፋብሪካነት መቀየር የሚችል አቅም አለው ማለት ነው። 30 አሁን በተገነባው የጦር መሳሪያ የጥይት ፋብሪካው ብቻ ወደ 30 ሚሊዮን ዶላር አልሳሳት ጠቅላይ ሚኒስትር አብይ በግማሽ ዓመት ያን ያህል አግኝተናል ነው ያሉት። ይህንንም ግምት ውስጥ ማስገባት ነው። የዳቦ ፋብሪካ ከሆነ ለምን የመኪና ፋብሪካ ኢትዮጵያ ውስጥ ይገነባል? ምን ያደርጋል? ዳቦ ፋብሪካ ይገነባል። ህይወት ከዳቦ ጋር ብቻ የተቆራኘ አድርጎ ማየት እንዴት ነው? ዳቦ ከዳቦ ፋብሪካ ጋር ብቻ የተገናኘ ተደርጎ መታየቱ እንዴት ነው? የስንዴ ከፍተኛ ምርት ኢትዮጵያ ውስጥ ሲደረግ ምንድን ነው ስንዴ ከፍተኛ ደረጃ ተመረተ ሲባልም አንዳንዴ እኮ ሱስ ነው መሰለኝ፣ ሱስ ሳይሆን ህመም ነው ብዬ አምናለሁ። ምን ያደርጋል መጀመሪያ ሰላም ይረጋገጥ የሚሉ ሰዎች ነበሩ። የሚያስቀው ግን ሰላም እንዳይረጋገጥ ጥይት መግዣ እየላኩ ማለት ነው። ወይ ደግሞ ሰላም እንዳይረጋገጥ ጥላቻ እየሰበኩ ወይ ደግሞ ሰላምን የሚያወኩትን እያበረታቱ ሰላም ይከበር ይላሉ። ኢትዮጵያ በዚህ በስንዴ ልማት ቢያንስ በአደባባይ የምናውቀው በአደባባይ የሚታወቅ ነገር ነው። ጨረታ ታወጣ ነበር። ያው አሰራሩ ስለሆነ ግድ ነው። ስንዴ ከውጭ ሀገር ለማስገባት ጨረታ ያወጣ ነበር። በቢሊዮን ዶላር የሚወጣ ገንዘብ ኢትዮጵያ ወጪ አድርጋ ዳቦን ስንዴ ታስገባ ነበር። በቢሊዮን ዶላር። በኢትዮጵያ ቢሊዮን ዶላር በጣም 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 ውድ ነው። በጣም ውድ ነው። የውጭ ንግድ እኮ እንትን ብላ ሄዳ ዛሬ ምናልባት 4 ቢሊዮን ምናምን ዶላር አካባቢ ደርሳለች። በጣም ከፍተኛ ሀብት ነው ኢትዮጵያ። ስለዚህ በቢሊዮን ዶላር ወደ ውጭ ለከንትን ገንዘብ አውጥተን ኢምፖርት ስናደርግ የነበር ሀገር አሁን ቢያንስ ኢምፖርት እያደረገን አይደለም በራሳችን እንችለናል ሲባል አልቀበልም ወይ ደግሞ ክርክር የሚያቀርብ ሰው ጨረታ ያወጣችበት ወይ ደግሞ ስንዴ ያስገባችበትን ነገር ያሳየን እና እኛም በጋራ አብረን እንጠይቅ። ማመን አለማመን ከምን እንደሚጀምረው የሰዎች የተግባር እንቅስቃሴ ነው። ሰዎችን ይታመናሉ አይታመኑም የሚለውን ነገር የሚወስን ግን ከዛ በላይ ግን ማስረጃ ነው የሚያስፈልገው። ኢትዮጵያ ስንዴ ኢምፖርት እያደረገች ይህን ያህል ብር አወጣች በሚቀጥሉ ባለፉት 2 ምናምን ዓመታት የሚባል ነገር አለ። የአደባባይ ነገር ነው፣ የሚደበቅ ነገር አይደለም። በአደባባይ ያለ ነገር ስለሆነ አይደበቅም። ስለዚህ ኢትዮጵያ በቢሊዮን ዶላር ወደ ውጭ ስንዴ ለመግዛት የምታወጣውን ወጪ
አትርፋለች። ይሄ ደግሞ የሆነው ተጨማሪ የህዝብ ቁጥር በጨመረበት ሁኔታ ውስጥ ነው። ተጨማሪ ስንዴ በሚያስፈልግበት ሁኔታ ነው። ስለዚህ በደንብ እየተመረተ ነው ማለት ነው። የበጋ መስኖ ምንድን ነው? የእርሻ ልማት ታይቶ በማይካሄድባቸው አካባቢዎች፣ በሚካሄድባቸውም አካባቢዎች የክረምት የበጋ እየተባለ መጠነ ሰፊ ልማት እየተካሄደ ነው። ስለዚህ በስንዴውም ረገድ በዳቦም ረገድ የሚሰሩ ስራዎች እየታዩ መሆናቸውን በግልጽ ተረድተናል። በየትኛውም ሁኔታ ውስጥ ደግሞ ማናችንም መገንዘብ ያለብን የበለጠ ኢኮኖሚስቶቹ ደግሞ የሚያወሩት ነገር ነው። የኑሮ ሁኔታ ከምንድን ነው የእህልም በለው የትኛውም እንትን መጠነኛ ከፍተኛ ግሽበት ውስጥ እንዳይገባ ምን ይደረግ የሚል ነገር ካልሆነ በስተቀር የትኛውም ሁኔታ ባለበት ሲቀጥል ሊቀጥልም የሚችልበት ሲቀጥልም ያየንበት ሁኔታ የለም። ግን ግጭቶች፣ ቀውሶች፣ ጦርነቶች ያባባሷቸው ነገሮች አሉ። ለምሳሌ ምርት ከሚመረትበት አካባቢ ወደ ሌለበት አካባቢ በነፃነት እንዳይንቀሳቀስ ሽፍቶቹ በየሰፈራቸው ተደራጅተው የሚያደርጓቸው ነገሮች የፈጠሯቸው ጫናዎች አሉ። ያ ሁኔታ ባይኖር ምናልባት በዚህ በሰብል በምናምን በምርት ምግብ እህል ላይ ያሉ አንዳንድ ጫናዎችን መቀነስ የሚቻልበት ሁኔታ ይኖራል። የሰላም መረጋገጥ የበለጠ ያን ያድርገዋል። ምናልባትም በዚህ በእርሻው በምናምን የተሰሩ ስራዎች ባይኖሩ ኖሮ ዛሬ የምናወራው የኑሮ ውድነት በጣም ከምናየው በላይ በጣም አሰቃቂ ሊሆን ሁሉ የሚችልበት እድል ነበር። ስለዚህ ስራዎች እየተሰሩ መሆኑን ነው የሚያሳየው። በስንዴም በመሳሪያም በሩዝም በሁሉም መንገድ የሚታዩ ነገሮች አሉ። ከተማ ሲለማ ይሄ ነው የሚቀድመው ይባላል። ምንድን ነው የሚቀድመው? ስንዴም ካልቀደመ መሳሪያም ካልቀደመ ከተማ ልማትም ካልቀደመ ታዲያ ምን ይቅደም? ሰላም የሚለውን ነገር መቼም ይህን የሚሉ ሰዎች ያን የመናገር የሞራል እንትን አላቸው ብዬ አላምንም። ሰላምን በተመለከተ ሁላችንም የሚያሳስበን እንደ ዜጋ የሚያስጨንቀን የሰላሙ ጉዳይ ነው። የጥይቱ ድምፅ አንተ ሰፈር ላይ ስላልጮኸ አይደለም። የጥይቱ ድምፅ የሚጮህባቸው የኢትዮጵያ የተለያዩ አካባቢዎች አሉ። ሰላም ያጡ ወጥቶ መግባት የቸገራቸው የሽፍቶች መፈንጫ የሆነ ማህበረሰብ በዚህም በዚያም አለ። ያ መቆም አለበት። ያ መገታት አለበት። ሰላም መውረድ አለበት። ሰው በሰላም ወጥቶ መግባት፣ ልጆች ትምህርት ቤት መሄድ፣ እነዚህ ሁኔታዎች መሰራት አለባቸው። ስለዚህ ይህን ለማድረግ መንግስት ኃላፊነቱን ተወጥቶ ሰላምን ማረጋገጥ ነው። ሰላምን ለማረጋገጥ ደግሞ ከምንም በላይ ለማንም የሚጠቅመው ለሁሉም የሚበጀው ሂደቱንም የሚያሳጥረው ሰላምን በውይይት በንግግር ሲሆን ነው። ሰላም በንግግርና በውይይት እንዲሆን በአደባባይ ጥሪዎች ተደርገዋል። በአደባባይ የተለያዩ ወገኖች የራሳቸው ሙከራ አድርገዋል። ፈረንጅ ካልመጣ ሲሉ በፈረንጆችም ጭምር ሂደት ውስጥ እንዲገቡ ተደርጎ አንዳንድ ሂደቶች ሙከራዎች እንዳሉ ይታያል። ስለዚህ ጥያቄ የሚያነሱ ሰዎች ምን ይደረግ የሚለውን ነገር ደግሞ አብረው ማንሳት አለባቸው። ለብዙዎቹ አንዳንዴ ከባድ የሆነባቸው እውነት ለመናገር በምናባቸው የሚቃዡት እና በተጨባጭ የሚያዩት መካከል ርቀቱ እየሰፋ ሄደ። ኢትዮጵያ ከዓለም አቀፍ የገንዘብ ተቋማት እርዳታ ካላገኘች፣ ድጋፍ ካላገኘች ኢኮኖሚው ሄዶ ተንገጫግጮ በአፍጢሙ ይደፋል። ከዛ በኋላ ህዝባዊ አመጽ ይነሳል። ህዝባዊ አመጽ ሲነሳ ያው የሆነ ሀገሪቱ ውስጥ ቀውስ ይፈጠራል። ቀውስ በተፈጠረ ቁጥር መንግስት ሲዳከም መከንበል ይመጣል። መከንበል መሀል ሲከነበል ደግሞ ከዛ በኋላ ሀገር ሲተራመስ የተወሰነ ነገር ገና ጠጋግኖ መንግስት ለማቆም በሚደረግ ሂደት ውስጥ ቦታ ይኖረኛል። በመጀመሪያ ከዚህ በኋላ ጠጋግኖ የምታቆመው መንግስት የለም። በመጀመሪያ ይህንን ዘረኝነት ትርጉም ባለው ሁኔታ አምክኖ የተወሰኑ አመታት ከተጓዘን በኋላ ነው እንዲያን ነገር እንኳን በኢትዮጵያ ምድር ላይ መንግስት ከሆነ ከተዳከመ ወይ ደግሞ ሆነ ነገር ካጣ በኋላ ኢትዮጵያን መልሶ መሰብሰብ እጅግ በጣም አደገኛ ነው የሚሆነው። ማንም ጤነኛ ሰው ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ የገመገመ ሰው ብዙ ዓለምን ማየት ሌላ ነገር መገንዘብ አያስፈልግም። በአይኑ የሚያየው
የሚዳስሰው እውነት ነው። አንድ ከእጃችን ይሄ ነገር ከወጣ የማይሰበሰብ ነገር ነው። ምንም ጥያቄ ውስጥ የማይገባ ነገር ነው። ስለዚህ ይህንን ባለመገንዘብ በምናባቸው የሚስሉት ነገር ዓለም አቀፍ ገንዘብ ተቋማት አይሰጡም፣ በፍጹም ሊሰጡ አይሹም አሉ። ተቋማቱ ገንዘብ ሲሰጡ ኢትዮጵያን ዕዳ ውስጥ ጨመሩ፣ ግሽበቱ ከቁጥጥር ውጭ ወጣል ተባለ። ማንም ኢኮኖሚክስ ያጠና ያላጠናም የሚረዳው የተወሰነ ምንዛሪ እንትን ሲመጣ የግሽበቶች ሊኖሩ እንደሚችሉ ይጠበቃል። ግን እንደተሟረተው ኢትዮጵያ ምን ሰማይ ሲደፋባት አላየንም። ይልቁንም የገንዘቡን የሰጡት አካላትም በጥቁርና በጥቁር ገበያውና በመደበኛው ገበያ መካከል ያለውን ክፍተት እየጠበበ መምጣቱንና የኢኮኖሚ ማሻሻያው ውጤት እያስገኘ መሄዱን የገለጹበት ሁኔታ ነው ያለው። በሌላም በኩል እንግዲህ ሰዎች በከተማ ልማት ጋር ተያይዞ ሰዎች ይፈናቀላሉ ምናምን የሚል ከመጠን ያለፈ እሱን ለማስጮህ ሞከሩ። በነገራችን ላይ ችግሩ አሁን ህብረተሰቡ ጋር የማየው ችግር አለ። ችግሩ ምንድን ነው? ከአዲስ አበባ ከተማ ውስጥ ሆነው ይህንን በቋሚነት የብሶቱን ነገር የሚሰሙ ሰዎች በግል የገጠመኝን ነገር ነው። የግል ቤት ያላቸው ሰዎች አሁን እኮ በቃ ወስደው እና ዳነች ቆርቆሮ ቤት ውስጥ ሊጥሉን ነው። ለምን ቆርቆሮ ቤት ውስጥ ይጥሏቸዋል? አይ እኮ ሰዎች እኮ ከዋና ቤታቸው እየወሰዱ ቆርቆሮ ቤት የሚጥሏቸው። አንደኛ እስካሁን በአደባባይ ያለው እየተሰራበት ያለው ነገር ከየትኛውም ወገን እስካሁን በተቃውሞ ወይ በሆነ መንገድ ቀርቦ በማስረጃ ያልተረጋገጠው ነገር የግል ቤት ያላቸው ቦታ ይሰጣቸዋል፣ ቤት መስሪያ ገንዘብ ይሰጣቸዋል። ቤቱን እስኪሰሩ ድረስ ደግሞ ቤት ተከራይተው የሚኖሩበት የቤት ኪራይ ገንዘብ ይሰጣቸዋል። እዚህ ላይ ጥያቄዎች አንዳንድ ቦታዎች ላይ አንዳንዶች ላይ እየተነሱ ያሉት ለቤት መስሪያ የሚሰጠው ገንዘብ ተመጣጣኝ አይደለም የሚል ተቃውሞ የሚያቀርቡ ሰዎች እንዳሉ አውቃለሁ። ከዚህ ጋር ተያይዞ ደግሞ እታች በአፈጻጸም ደረጃ ያሉ ክፍተቶች ሊሆኑ ይችላሉ እንጂ የሆነ ቦታ ላይ ትርጉም ያለው በደንብ ቤት መስራት የሚችልበት ቦታ ገንዘብ ተመድቦ ሌላው ጋር ያ ሊሆን አይችልም። ኢትዮጵያ ውስጥ አንዳንዶቹ የሚናገሩት እንደውም እንኳን ቤት ሊሰራ መሰረት ለማውጣት የሚያስችለውን ሲሚንቶ እንኳን እንትን ማይል ነው ይላሉ። ስለዚህ ምናልባት ይህንን በተመለከተ የከተማ አስተዳደሩ በሚመለከተው በኩል ጉዳዮችን እነዚህ ለአቤቱታ የተዋቀሩ ኮሚቴዎች አሉ። በእነሱ በኩልም ይሁን በሌላ መንገድ ደግሞ ሌላ መንገድ አንዳንዴ በፎርማሉ መንገድ ብቻ ሳይሆን ኢንፎርማል በሆነ መንገድም የሰዎችን ብሶት ማዳመጥም አስፈላጊ ነው። ከዛ ውጭ አሁን የግል ቤት ያላቸው ሰዎች ናቸው ቆርቆሮ ቤት እንጣላለን ያሉት። አይሰሙም። በቃ እነዚህ ሰዎች ጨንቋቸዋል። በፍጹም አልቋቸው የለም። ይሄ በእንትን ላይ የሌለ ነገር ነው። ችግራቸው ምንድን ነው? ይሄ ብሶት የሚያወራውን ነገር በቋሚነት ይሰማሉ። ኢትዮጵያ ውስጥ የሚነገረውን ነገር ቤት ምንድን ነው ከተማውን የሚያለሙት ወይ ደግሞ ቤቱን የሚያፈርሱት አካላት የሚሰጡትን መግለጫ አያደምጡ። ስለዚህ በሰቀቀን ውስጥ ነው የሚኖሩት። ቤታቸውን ተወስዶ የሆነ ቦታ ላይ ጫካ ውስጥ ለው ቆርቆሮ ቤት ውስጥ ሲያኖሯቸው ይታያቸዋል። ሰው የብሶት ማስተጋቢያውን የሚስማው መብቱ ነው። ግን በሌላ ወገን ደግሞ ስለ ቤት መፍረስም ስለ ልማትም የሚመለከተው አካል አለና እሱ ምን እያለ ነው የሚለውን ነገር መከታተል አለበት። ለምን በሰቀቀን ይኖራል? በማይደርስበት ነገር በማይፈጸምበት ነገር የኮንዶሚኒየም ምንድነው የቀበሌ ቤት ያላቸው ደግሞ ወስደው አንድ አካባቢ ላይ በአብዛኛው አልፎ አልፎ የሚፈጠሩ ክፍተቶች እንዳሉ በግልም በአካባቢው ምናምን ያየሁት ነገር አለ። በተወሰነ ቁጥር ሲነሱ የተፈጠሩ ክፍተቶች አሉ፣ ግን አንድ ላይ ሰፍሯቸዋል። ስለ ሁሉም እርግጠኛ ሆኜ ባልናገርም መነሳት የሚፈልጉ በርካታ አካባቢዎች ሰዎች እንዳሉ አነጋግረን የተረዳሁት ነገር ነው። የተሻለ ህይወት መኖር የሚችሉበት ሁኔታ ተፈጥሯል። መጀመሪያ ይሄን በተመለከተ
እየመረጡ አፈረሱ አሉ። የአዲስ አበባ ላይ እየመረጡ ማፍረስ አስገራሚ ነገር ነው። የሆነ ቤት ቁጭ ብሎ ሌላ ቤት ሲል አላየንም። ወይንም ደግሞ አዲስ አበባን እዛው እንደ ገጠር መንደሩ አድርጎ ሁሉም ሰው የአንድ ሰፈር ሰው የአንድ አካባቢ ሰው የሚኖር አድርጎ የወሰደው ከየት እንደመጣ እንኳን አይተዋወቅም። በአብዛኛው በመደዳ ነው ሄደው። የከሌ ምናምን የሚባል ነገር የለም። ለምንስ የከሌ ጤነኛ የሆነ ሰው ህመምተኛ ያልሆነ ሰው እንዴት ነው ሰውን የዚህ ሰፈር የዚያ ሰፈር ብሎ እንትን የሚለው? እንዲህ አይነቱን እኩል ስንታገል የነበር ነው። የዚህ ወይም የዚያ ሰፈር የሚባል ፖለቲካ ኢትዮጵያ ውስጥ ተመልሶ እንዲመጣ አይደለም ሁላችንም የራሳችን አስተዋጽኦ ያደረግነው። የዚህ ወይም የዛ ሰፈር ፖለቲካ የኔ ሰፈር ብለው የሚያደርጉትንም ሰዎች እንዳልጠቀም አይተናል። ማን ከዚህ በኋላ በእንዲህ አይነት አዙሪት ውስጥ ይወድቃል? የሚታይ የሚዳሰስ እውነት ሁሉም መደዳውን ፈረሰ። አሁን ይህንን ሰው መጠየቅ ሲጀምር ደግሞ አይ የሚሰሩ ቤቶች ላይ የሚገቡት የተመረጡ በብሔር በማን የተመረጡ የሚል ነገር ደግሞ አመጡ። ቅድም እንዳልኩት እነዛኑ ብሶት የሚያስተጋቡትን የሚሰማው ሰው አሁንም ሊመስለው ይችላል። ቤቱ የነማን እንደሆነ ቤቱ እንዴት እንደሚሰራ ምናምን አያውቅም። ቦታዎቹ አብዛኛው መንገድ ነው የሆኑት። የቀሩት ሪል ስቴቶች ምናምን የሚወስዷቸው እንደሆኑ እየተረዳን ነው። ሪል ስቴቶች በብሔረሰብ ሲመዘግቡ አናውቅም። ከዚህ ቀደም የሚያነሳው እንትን አለ። ስልጣን ላይ ያለው መንግስት የዚህ ብሔረሰብ ምናምን የሚሉ ሰዎች አሉ። እንግዲህ አንዳንዴ እንትን ነው ወደ ህመም የተቀየረ ነገር አለ አንዳንዱ ሰው። አንዳንዱ ደግሞ እንትን ነው አይፈረድበትም። ይሄ ቀን ባባየ ሌት በልጥ ይደነብራል እንደሚባለው ከዚህ ቀደም ያየው ነገር ልክ ያጣ መረን የለቀቀን ዘረኝነት እንትን ሲል ያ ነገር የሚያባንነው ሰው አለ። ያ አሁንም የተደገመ ነው የሚለው ሊሰጋ የሚችል ሰው አለ። ግን አይኑን ይግለጥ ስል ምናልባትም እኮ እንዲህ አሁን ስልጣን ያለው መንግስት እኮ የሚታገለው እንዲህ አይነት አስተሳሰብ ካላቸው ወገኖች ጋር ጭምር ነው። የ6 ዓመቱ የ7 ዓመቱ መከራና ፈተና እኮ የመጀመሪያዎቹ ዓመታት እኮ ዘረኞች እኮ የቲፒኤልኤፍን ኮፒ እናድርግ የሚሉ ሰዎች እኮ ናቸው። እኛም ተራችንን የተረኛ ፖለቲካ ኢትዮጵያ ላይ እናስፍን የሚሉ ሰዎች ናቸው እኮ መውጫ መግቢያ ሀገሪቱን ያሳጧት። ከዛ በኋላ ሌላ አካባቢ ለተቀሰቀሰው ነገር ሁሉ የራሳቸውን እንትን ያደረጉት። በዚህ ሁኔታ ውስጥ ቤት ሪል ስቴቶች ናቸው። እስከ ሪል ስቴቶች ጋር ተያይዞ ሁሉ ነገር ለነዚህ ምናምን የሚል ሰው ኢትዮጵያ ውስጥ እኮ ትልቁ ሪል ስቴት የዚህ አካባቢ ሰው ነው። አሁን እንግዲህ መንግስቱ የኦሮሚያ ነው የኦሮሞ መንግስት ነው የሚለኝ ሰው ነው የሚለኝ የዚህ አካባቢ ነው። የአማራ አካባቢ አንዱን ከተማ ነው የሚጠቅስልኝ ወይ ደግሞ ክፍለ ሀገር የዚህ አካባቢ ነው አለ። በኋላ ላይ ሲል ከነበረው ነገር ጋር የሚቃረንበት ሲሆን ሰውየው ለአብይ ቅርበት ስላለው ነው። እንግዲህ ጥያቄው ለጠቅላይ ሚኒስትሩ ወይ ለምናምን ለመቅረብ አይደለም። የመጀመሪያው የሆነ በብሔረሰብ ነው ሲባል ቆይቶ አሁን ደግሞ ሌላ ብሔረሰብ ነው ከተባለ በነገራችን ላይ ይሄኛውን እነዚህ የፋኖ ታጣቂዎች አንዳንዴ የሚገርም ነገር ይናገራሉ። አማራ ተገለለ፣ አማራ ተበደለ፣ አማራ እንደዚህ ያለ የሚል በአደባባይ ብዙ ጊዜ ከሚናገሩት ውስጥ አንዱ እንግዲህ ጎጃም ፋኖች ውስጥ አንድ ኮሜዲያን አለ። ማን ነው የሚባል ልጅ አንድ ቦታ ላይ እጁ ላይ ይናገራል። የሀገር ሀብት አሁን ስለ ሽምግልና ነው የሚያወራው። ድምፁን በሆነ አጋጣሚ ሊያቀርቡ ይችላሉ። ስለ ሽምግልና ነው የሚያወራው። እኛን በሽምግልና እንድንመጣ የሚፈልጉ ብለው ያው የሃይማኖት አባቱንም ይዘልፋል፣ ሽማግሌዎቹንም ይዘልፋል፣ ሌሎቹን ነጋዴዎቹ ናቸው ይላል። እነዚህ ነጋዴዎች አለ ኢፍትሃዊ በሆነ መንገድ እንግዲህ የአማራ ነጋዴዎችን ኢፍትሃዊ በሆነ መንገድ የሀገር ሀብት እየመዘበሩ ያሉ ናቸው ይላል። የኢትዮጵያን ሀብት ማለት ነው። አሁን
አማራ ተገለለ፣ አማራ ተበደለ፣ አማራ ከኢኮኖሚ ተገፋ የሚሉ ሰዎች ናቸው። እንደገና ደግሞ አማሮቹ የአማራ ባለሀብቶች ተሰባስበው ኢፍትሐዊ በሆነ መንገድ የሀገር ሀብት እየሰበሰቡ ነው የሚል መከራከሪያ ያቀርባሉ። እንግዲህ አንዱን ያዙ ብሎ መንገድ ያለበት ደጋፊያቸው ነው። እንዲህ አይነት ግራ ገብቶት ግራ የተጋባ ፖለቲካ ነው። የፈረሱት ቤቶች ብሔረሰብ እንደሌላቸው ሁሉ የሚገነቡት ቤቶች ውስጥ የሚገቡትን ብሔረሰብ አይኖራቸውም። ባለሀብቶች ናቸው፣ ነጋዴዎች ናቸው። ገንዘብ ላለ ስጣቸው ሰው ይገባል። ምናልባት ድሮ ድሃ የሚኖርበት ሰፈር ላይ አቅም ያላቸው የሚኖሩበት ሁኔታ ተፈጠረ ወይ ይመስለኛል። ግን ድሆቹ ደግሞ የሄዱበት ቦታ ላይ በፊት ከነበረ ህይወታቸው ያነሰ እየኖሩ ነው ወይ? አይደለም። ከስነ ልቦና አንጻር ወደዛ አካባቢ በመሄዳቸው የፈጠረባቸው ጫና ይኖራል። ጥያቄ ውስጥ ሊገባ ነገር አይደለም። ነገር ግን ደግሞ የስነ ልቦና ወጪ የሚባል ነገር ራሱ በመንግስት ደረጃ እንደዛ መደረጉን ሰምተናል። ስለዚህ በብሔረሰብ የሚፈርስ በብሔረሰብ የሚሰጥ ቦታ መሬት እንደሌለ ያው በግልጽ በአደባባይ የምናየው ነገር ነው። አዲስ አበባ ከተማን በተመለከተ ጤነኛ ከሆነ አንድ ሰው ሌላ ከበስተጀርባ ሌላ ኮተት ከሌለበት እነማን ሰሩት የሚል ህመም ውስጥ ካልገባ እነማን የሚባሉ ሰዎች ደግሞ ኢትዮጵያዊ ነን የሚሉ ሰዎች እስከሆኑ ድረስ ደግሞ የሰፈርና የት መንደር ተገኙ? ሁሉም እኮ ከሆነ ሰፈርና መንደር ነው የሚወጣው እኮ። ከሁሉ ሰፈር አንድ ሰው ሊበቅል አይችልም። ከሆነ ኢትዮጵያ ጫፍ ነው ወይ ከሆነ ሰፈር ነው የሚወጣው። ስለዚህ ያ ከሆነ ሰፈር ከሆነ መንደር ከሆነ ቦታ የወጣው ሰው ዓላማው ምንድን ነው? ህልሙ ምንድን ነው? አስተሳሰቡ ምንድን ነው? ምን እያደረገ ነው? እስካሁንስ ምን አድርጓል? እስካሁን ሁኔታ ገምግመን ወደፊት ምንድን ለማድረግ እያሰበ ነው? ይሄንን መገምገም ነው። 7 ዓመት በእሳት ውስጥ ኢትዮጵያ ነው ያለፈች። እሳት ደግሞ ያነደዱት ዘረኞች ናቸው። በዘረኞች እሳት እየተለበለበ ሀገርም እየተለበለበች የሚታዩ የሚዳሰሱ ትርጉም ያሉ ስራዎች ደግሞ ተሰርተዋል። ይህንን እውቅና መንፈግ የጤነኝነት ምልክት አይደለም። ለተቃውሞ የሚቀርቡ ነገሮችን ሁል ጊዜ በተደጋጋሚ የምለው ነው። በግሌም የሸኔ ምክንያት አይታወቅ፣ የፋኖ ምክንያት አይታወቅ፣ የህልውና አደጋ ይልሃል፣ የቋንቋ ጉዳይ ይልሃል። ምንድን ነው ስትለው እዛ ለደጋፊዎቹና ለምናምን ከሚነግረው ውጭ የለም። እርግጥ ነው የፋኖቹ አሁን ጉዳዩን ምናልባት አንዳንድ ስራዎች መሰራትም ያለባቸው ከዚህ ከእምነት አንጻር ያለው ነገር ነው። አሁን በብሔረሰብ በሰፈር በምናምን እሱን ጉዳዩ መሸት ስላቃታቸው ህዝቡን በእምነት ላይ በምናምን የሚል ነገር እሱን በብዛት እያስኬዱ ያሉት በየደረሱባቸው ስርቻዎችም በሱ ነው ለመጠቀም እየሞከሩ ያሉት። እሱ ላይ እንግዲህ ቤተ ክርስቲያን የቤተ እምነቱ ሰዎችም ስራቸው መስራት አለባቸው። በእምነታቸው ላይ የመጣ ችግር አለ፣ በእምነት ላይ መጣ ፈተና አለ፣ እምነቱን ጥያቄ ውስጥ ያስገባ እምነቱን አደጋ ላይ ጣል ሁኔታ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ በሽፋን ስለሚሰሩ ብዬ ነው ስሟን የምጠቅሰው። የደረሰባት ነገር አለ፣ የገጠማት ችግር አለ። በዚህ ቀደም ደጋግሜ ያነሳሁት ነው። ቤተክርስቲያኒቱ የታረቀችበት አንድነቷ የተረጋገጠበት በግፍ በፖለቲካ ውሳኔ ሀገራቸውን ጥለው የተሰደዱት ፓትርያርክ በክብር ኢትዮጵያ ገብተው መንበራቸው ላይ ቆይተው በክብር ያረፉበትና በክብር ረፍታቸውን የወሰዱበት ብፁዕ ቅዱስ አቡነ መርቆሬዎስ ይሄ የተደረገው የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ነው። ከዚህ ከአዲስ አበባ ከኮሪደር ልማት ከምናምን ጋር ተያይዞ ቤተክርስቲያኑ በርካታ ሀብት ስላላት ከዛ ጋር ተያይዞ የሚፈጠሩ ችግሮች በተለይ ደግሞ ትንንሽ ቤቶችን በተመለከተ ሰብስበው በካሬ ሜትር ተሰልቶ የተሻለ ቦታ ላይ ግዙፍ ህንፃ ገንብታ ራሷንም በዘላቂነት ማቋቋም በምትችልበት ሁኔታ ላይ ስራዎች መሰራታቸውን የቤተክርስቲያኒቱ ኃላፊዎች እነ ንቡረ እድ ኤልያስ በአደባባይ መስክረዋል። ግልጽ ጣልቃ ገብነቶች ነበሩ። ሲኖዶስ ስብሰባ ላይ የብሔራዊ መረጃና ደህንነት ሰዎች የነበሩባት ቤተክርስቲያን ነች። የኢትዮጵያ እስልምናው በፕሮቴስታንቱም በሁሉም ጣልቃ ገብነቶች ነበሩ። ዛሬ
ከብሔራዊ መረጃና ደህንነት ወይ ደግሞ ከሆነ አካል መጥቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ውጭ ብለው ውሳኔ የሚያስወስን ወይ ደግሞ አቅጣጫ የሚሰጣለ ወይስ ይህ እንዲመለስ የሚፈልጉ አካላት አሉ? ቤተክርስቲያኒቱ ምንቱ ባለፉት 6 ዓመታት አገኘች እንጂ ምን አጣች? እርግጥ ነው በግላቸው ያጡ በግላቸው የተጎዱ ሰዎች ሊኖሩ ይችላሉ። እንደ ቤተክርስቲያን ግን ቤተክርስቲያን ትጠቅማለች። የዚህ የጥቁር መልበስ ቲያትርን እሱን ደጋግሜ ስላነሳሁት አልሄድበትም። ቲያትር ነበር። ቤተክርስቲያን እንዲህ አይነት መከራ ደርሶባት አያውቅም። ቤተክርስቲያን እጅግ 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 ፈታኝ መከራ አልፋለች። ያኔ እዛ የመከራው ጊዜ የሚቆነጠጥ ስለነበር ማንም ቀና ብሎ ጉዳዩን ለማየት አልሞከረም። ወይ ደግሞ አንዳንዱ መረጃም አልነበረውም ማለት ወይ ደግሞ አይከታተልም ነበር። ምናልባት ደግሞ አሁን ቴክኖሎጂው ስለፈቀደ ሁሉም እጅ ስልኩ ላይ ብዙ ነገሮች ማየት ስለሚችል እንትን ሲባል ነበር። አዎ ያኔም አባቶችም ደግሞ ትንሽ ስሜት ውስጥ ገቡ አይነት ሁኔታ ውስጥ ተፈጠረ። ከዚያ ዙሪት ወጥቶ ቤተክርስቲያንን በተመለከተ ቤተክርስቲያኒቱ በብዙ መንገድ ያገኘችው ነገር ይበልጣል። ሌላው ቀርቶ መስቀል አደባባይ ላይ ተይዞ ሲነገር የነበረ ነገር ደመራው የሚበራበት ቦታ ጭምር አፈሩ ወደ ውስጥ ፓርኪንጉን አልፎ ምናምን እንዲሄድ እንደዚህ ደረጃ ተጨምቆ እዛ ጋር ላሉ አባቶች አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት የኢትዮጵያውያን ነች። ስለዚህ በየትኛውም ደረጃ ክብሯን፣ እምነቷን መጠበቅ ማስጠበቅ የመንግስት ኃላፊነት ነው። ስለዚህ ያ ደግሞ የአደባባይ ትዕይንት የኦርቶዶክሳውያኑ ብቻ ሳይሆን የሁሉም ኢትዮጵያን ጌጥ ውበት ነው። ስለዚህ እንደዚህ አይነት ሁኔታ ስለሚኖርም ደመራው የሚበራበት አፈሩ ከስር ፓርኪንግ ስላለ እዛ ጋር ትንሽ ሄዶ ምንድን ነው በሲሚንቶ በምናምን እንዳይዘጋ ቁልቁል ታች ድረስ እንዲወርድ አፈሩ ሳይነካ ተደርጎ በጥንቃቄ መሰራቱን ፓርኪንግ ውስጥ ገብቼ አይቼዋለሁ። ለምንድን ነው አንዳንዴ ሰዎች ለሚሰሩት ስራ እውቅና መስጠት የማያስፈልገው? ይሄ የማይሆኑ ነገሮች እየተደረጉ ቤተክርስቲያኒቱ ላይ በደል እንዳለ ወይ ደግሞ መገፋት ወይ ደግሞ ቤተክርስቲያኒቱን ለማጥፋት የሚል እዛ ያለ ሽፍታ ምዕመናንን ወይ ደግሞ አባቶችን ማለት እዛ ያሉ ገጠር ያሉትን ሰዎች ሲያወናብዱ ልክ አይደላችሁ ማለቱ በጣም በጣም አስፈላጊ ነው። ባለፈው አንድ የሃይማኖት አባት በዚሁ የተነሳ ዋጋ ከፈሉ። እንግዲህ እነዚህ ሰዎች ሽፍቶቹ ሄደው ቤተክርስቲያን ይከለላሉ። የጸጥታ ኃይሎቹ ቤተክርስቲያን ላይ ተኩሰው ከሆነ በጣም ተገቢ ያልሆነ ነገር ነው። በፍጹም ምንሰማቸው ግን የተለያዩ መረጃዎች ናቸው። መጣራት አለበት። በግሌ እዛው አካባቢ ወደ ራያ አካባቢ ካሉ ሰዎች የሰማሁት አካባቢው ላይ በፊት ሽፍቶቹ ይንቀሳቀሱ ነበር። ከዛ በኋላ በመከላከያ ቁጥጥር ስር ዋለ። በኋላ በጥቆማ እነዚህ ሰዎች መምጣታቸው ተሰማ። እዛ ከተማ ውስጥ ገቡ፣ ወደማ አካባቢ ውስጥ ገቡ ሲባል ለፍተሻ ሲወጣ ከቤተክርስቲያን አቅጣጫ ተተኮሰባቸው ነው እንግዲህ ሰሙ። እንግዲህ በዛ አጸፋ ተኩስ ልውውጥ መሃል ሰላማዊ ሰዎች ህይወት አለፈ። አባቶች ማለት ነው። አንድ መንፈሳዊ አባት ህይወታቸው አልፏል። ይሄ ጉዳዩን እንትን ስለሆነ መንግስትም ማጣራት አለበት። የሚመለከተውም አካል ቤተክርስቲያኒቱን በማጣራቱ ሂደት ውስጥ መሳተፍ አለባት። በብዙ መልኩ ይጠቅመናል ለሀገራችን። አላስፈላጊ ሁኔታ ውስጥ መቀጠሉ ለማንም የሚበጅ አይደለም። ወደዚህ ዝርዝር የገባሁት እንግዲህ መሳሪያ ፋብሪካውን በተመለከተ ምን ያደርግልናል? ዳቦ የሚሉ ሰዎች ዳቦ ሰላም አያስጠብቅም፣ መሳሪያ ፋብሪካው ግን ዳቦን ወደ ኬክነትም ይቀይራል፣ ከፍተኛ ሀብት የሚያስገኝ ነገር ነው። በዓለም በ2023 600 ቢሊዮን ዶላር በላይ የመሳሪያ ምንድነው ትራንዛክሽኖች ወይ ደግሞ አትራፊዎቹ በገንዘብ ያገኙት በዛ ደረጃ እንደሆነ ከዛ ውስጥ የተወሰነ እንደው ብናገኝ እንደዚህ አይነት ሁኔታ ውስጥ ቀላል ነገር አይደለም። ከምንም በላይ ደግሞ ሰላም፣ ደህንነት የሚረጋገጠው እንደ ሊቢያ እንደ ሲሪያ ወይ ደግሞ እንደቀደመው እንደ ሶማሊያ እንዳትሆን ዋስትናው በዚህ መልኩ በየትኛውም ሁኔታና አጋጣሚ ማንም እንዳትንቀሳቀስ ሽባ የማያደርግህ ሁሉ ነገር በእጅ በደጅ ሲሆን ነው። ይሄንን ደግሞ እንትን ለማለት ለማዘመን
ወጣቶች ምንድነው በወታደር መስክ የሚመረቁትንም እያየን ነው። በተለያየ መንገድ የሚወጡትንም እየተገነዘብን ነው። በዚህ መልኩ ስራዎች እየተሰሩ ነው። ከዛ ውጭ ግን ማሰብ ማንም ያለበት ምናልባት ለእኛ አንዳንዴ ተቃውሞ ምናለት ይሄ ምንድነው ሽግግሩ በነውጥ መሞላቱ ነውጡን የፈጠሩት ሰዎች ደግሞ ያሰቡትና የጨበጡት ነገር የሰማይና የምድር ያህል እየተራራቀ መምጣቱ፣ ነገር ግን ደግሞ ተስፋ ቆርጠው አደብ ገዝተው እጅ ሰጥተው መደበኛ ህይወት እንዳይኖሩ የሚደናገረው አሁንም ተስፋ የሚያደርግባቸው ሰዎች መኖሩን እሱ የፈጠረላቸው ነገር አለ። ሰው በምናብ በቅዠት እንዴት እንደሚኖር አይገባኝም። ሁሌም ተአምር ዛሬ ላይ ቆሞ ወይ ሸኔ ወይ ፋኖ ተኩሶ ዞን ከተማ ያስተዳድራል ብሎ ማመን የሚችል ሰው ካለ ራሱ ጤንነቱን ነው መጠራጠር። የነበሩበት ሁኔታና ዛሬ የደረሱበት ደረጃ በግልጽ ስለሚታወቅ ብዬ ነው። በህዝብ ውስጥም የተፈጠሩ ውዥንብርና መደናገር ለብዙዎች እየተገለጠ መምጣቱን በግልጽ የሚታይ መሆኑን ግምት ውስጥ ገብቶ ማለት ነው። ከምንም በላይ ደግሞ እነዚህን ሰዎች የማይመጡትን ሰዎች እያለሙ በምናብ በቅዠት ዓለም የሚጓዙ ሰዎችን እነሱን ተስፋ እያደረጉ የሚባክኑ ሰዎች ዝም ብሎ ወደ ስራ ቢመለሱ፣ መደበኛ ህይወታቸውን ቢመሩ፣ ሌላ ነገር የሚታይ የሚጨበጥ የሚደሰስ ነገር ላይ ትኩረት ቢያደርጉ እንጂ አሁን ተመሳሳይ ነገር ውስጥ አስገራሚ ነገር ነው። እኔ በግሌ ስለሚገርመኝ ከሰዎችም ጋር እንትን እላለሁ። አሁን ፋኖ ሸኔ ቡድን ሆነው ህይወት ኖሯቸው እንኳን አሁን ያለውን የኢትዮጵያን መንግስት ገና ስልጣን ላይ ሲመጣ የነበረውን መንግስት እንኳን ለመቀናቀን የሚችሉበት ሁኔታ ላይ ይኖራሉ አልናቸው። አሁን ደጋግሜ እንደምለው ደግሞ የአቅም የምናምን ጉዳይ ሳይሆን እውነተኛ የመብት እውነተኛ የነጻነት እውነተኛ የህዝብ ጥያቄ ካለ የጊዜ ጉዳይ ነው። ነገሮች መልስ ያገኛሉ፣ በጉልበትም ቢሆን። ግን የት አለ ጥያቄው? የት አለ የህዝብ ጥያቄው? የትኛው ነው? መንግስት የነፈገው እነሱ ያነሱት ወይ ደግሞ እነሱ የሚመልሱት የመንግስት ያልመልሰው ወይ ደግሞ ሊመልስ የማይችለው ጥያቄ ምንድን ነው?